يلا አሯሩጠው ድገም የአብርሃም ዓለምን ከሃይማኖት ወይም ከታይሰን ጋር በኢቲኤፍሲ 002 ላይ የሚጫወተውን ጀግና የፌደራል ማረሚያ ቦክሰኛ አብርሃም ዓለምን ጨዋታ ነው የምናየው። በጣም ጉልበት ያለው ጀግና ቦክሰኛ ነው። አሁን ከክፍለ ሀገር ላይ ሄዶ ከክፍለ ሀገር ቦክሰኛ ጋር ነው እንዲህ ፋይት የሚያደርገው። አብርሃም ዓለም ይባላል። ያቺ እዚህ ጋር ትፈጥናለች። ጁዶዋ ጠንከር ይላል መሰለኝ። አብሪላ አሳየው ዳይሬክሽን ራውንድ 1 The red corner is Abraham Alem. አብርሃም ዓለም ተንሰራቶ ነው ወደቀው። እዚህ ጋር በእርግጠኝነት ዱላ አልጣለውም። ተመልከቱ፣ ዱላ አይደለም የሚጣለውሽ። The red corner አያ ዱላ አይደለም የሚጣለው። ያሸራታ ሪንጉ በደንብ መወልወል አለበት መሰለኝ። ጠረገው እኮ ዳኛ ሪንጉን ወልውሉት። እንዴት ዱላ እንደሚቀበል እያየ ነው ታይሰኑ። አብርሽ ዱላ እንዴት እንደሚቀበል ተመልከቱ። እዛ ላይ በጣም ቴክኒካል ተጫዋች ነው። ስላሴ ሰም ቦክስ ላይ እንዲህ ነው የምትወጣው ታውቃላችሁ። ይሄ እንዲህ ነው በቃ በብዛት ሲሸፈን እጃቸውን አይጨብጡትም ሲሸፈን። ሰማአን እዚህ ጋር አስቦት የነበረው አብርላ ወጣ ብሎ ነበረ ሊያንጠባጥሩ ነው። አዎ ለና ያም ግን ጎበዝ ነው ዲፌንስ ላይ። ሰማአም የዱላውን ጥንካሬ ነው የማየው በዚህ ዱላ ውስጥ ገብርኤልን አፍሪካ ተፈለገ ጫና አብርሽ ጥርግ አድርገው ይላል ሁኩ ቦዲ ላይ ያኛው ዱሎ በጣም ጠንካራ ነው ጋይስ። የክፍለ ሀገር ልጅ ነው፣ በዛ ላይ አጥንት ጠንካራ ነው። ዱሎ ይጠነክራል። አብርሽ ቴክኒክ ጨዋታ እየተጫወተ ነው። አይናቸው እኮ ደም ነው የሚመስለው በዚህ ጋይስ ሪንግ ውስጥ ማርያምን አይናቸው አሁን እንደደም ተማምሻሉ። ዱላው አይን አይደለም ሌላም ነገር ቀይ ያደርጋል። ሰማአም አጠፈልት ገብርኤልን ሰማአም ሰማአም ምን አይነት ጃብ ነው ግን ገብርኤልን ምልጥ ነው አባቴ አብሪላ በጣም ነው የሚችለው ገብርኤልን። ፌደራል ማረሚያ ቤቶች ከፍቅረ ማርያም ያደሳ ጋር ያደረጋችሁትን ጨዋታ እኔ ከየት ላምጣው? አብርሽ አረ ላኩልኝ ያላችሁ አብርሽ ከጊችሮ ጋር ተቅጣውተዋል። በዚህ የሚያምር ነገር እሱ ጨዋታ ካዞዬ የቦክሲንግ አባት ካዞ ላይ ነው ሁሉንም ቦክሶች የማገኛቸው። የአብርሽና የጊችሮ ጨዋታ ካላችሁ ፕሊስ ላኩልኝ፣ ፕሊስ ላኩልኝ። አብሪላ ዋር ነው እዚህ የተፈጸመው። 63.5 ኪሎ ግራም 16ኛ ጨዋታ 63.5 ውድድሩ እየተከናወነ የሚገኘው በጎንደር ከተማ ጎንደር ውስጥ ነው። ይሄ ውድድር እየተከናወነ ያለው ካዙ እንደተናገረ ጎንደር ድረስ ሄዶ ነው አብርሽ እያንጠባጠበ ያለው ከድሬዳዋ ቦክሰኛ ጋር በመወከል እንዲሁም በተለያዩ ውድድሮች ክልሉን በመወከል የተወዳደረ በጣም ድንቅ ቦክሰኛ ነው። አይውዲ ይሄንን መሬት ወልውሉት ጋይስ፣ መሬቱ ይወልወል። አብርሽ እየተንሸራተተ ነው። ረጥቧል መሰለኝ ውሃ አለ እዛ ጋር ልጁ ሲተፋ ነበር። ለዛ ነው ጋይስ ኮርነር ላይ አብርሽ አስደንግጠው ያው ጨዋታውን ገብርኤል ቴክኒካል ነው። ፉትወርኩ አምልጦ እንዴት እንደሚመታ እዩት። እያንዳንዱ ነገር ታይሰኑ አስፈሪ ሰው ነው። ገብርኤልን ባሁን ገና ይገጣል። ይኸውልህ አሯሩጠው አብሪዳው ይላል እናቱ ሰው ይላል ስነካው
ካስደነግጠዋለህ ነው ወደ ኢየሱስ ሰንፉት ወርቅ አብሪላው ጃጀብ ቀጥታ ክሮስ እያደረገው ነው ያለው አብርሃም በዚህ ሰዓት ላይ እዚች ጋር በጣም የሚለይ ቦክሰኛ ነው። እየሳቀ ነው ያጫወተ ያለው ያ ፋይት ላይ አረግ ሲመጣ እየወጣ አብርሃም ለጥ ነው ጥግ ላይ ኮምቢኔሽን 1-2 ይላል 1-2 አብሪላው ጃብ ጃብ ክሮስ አብርሽ እዚህ ጋር ነጥብ ሰብስባል ትወጣ ነው የፈለገችው ጠቅጠቅ ያደረገችው እየዞረች ነው። በጣም የሚያምር ጨዋታ እየተጫወተ ያለው አብርሃም አለ ድሪሮ ቦክሰኛ ጃብ ክሮስ ቦዲ ላይ አብርሽ እያስደነገጠ ምን እንዴ አግኝቶታል እንዴ ኧረ በኢየሱስ ምንድን ነው ያየነው አግኝቶታል አይዞን ብትሪያንስ ከጎቶች ጋር ሲገጥም ከባድ ነው የሚሆነው ሪል ፋይተር ቦክሱን ያውቀዋል አብርሃም አሁን የሌለው ህይወቱ የሚለወጥበት ታይም ነው በቦክሲንግ ማርያምን ኢቲኤፍሲ ላይ ለረጅም ጊዜ ሻምፒዮን የሚሆን ይመስለኛል ሚሊዮነር የሚሆንበት ታይም ነው በኢቲኤፍሲ አይለቃትም ቦታዋን ብዬ ነው የማስበው ስላሴ ሰብ አንበጫበጫው ታናቴቱን አነሳሰረው ይላል አብሪላ አሁን ታሪክ እንሰራበት ታይም ሌጀንደሪ ቦክሰኛ ነው ያው እያራራጣ ነው አባቴ ሄድ አብሪሽ ከራረብ ባይዘው ባለፈው የታይሰን ቪዲዮ ላይ ያተዋር ነው ፈጽመው ባይዘው አታጫውታችሁ ዳኛ የባለፈው የታይሰን ቪዲዮ ላይ እድሜ ስንት ነው ስትሉ የነበራችሁ ይኸው እድሜ 1993 ነው የተደረገው እንፈልግ አሁን 2018 ነው ማቹን ስሩት አብሪላው ቦዲ ላይ አድርግበት አንድ ቦዲ ላይ ጃብ ኮር ላይ ጃብ ሰካ ወጣ አድርገው አብርሽ ገርሙክ አው ጥርግ ይላል ወደፊት እንግዲህ ሰካ አብሪላ አው በእናትህ ምን ያለ የሚያምር ውበት ነው ግን ያየነው እዚህ ጋር እዩት እዚች ጋር አብሪላ ግን ምን አይነት ተጫዋች ነው እናቴ ትችላለህ አራሩ ወጣ እዛው ጋር ጅም ዌስት ነው ያደረገው ትችላለህ እኔ እንደዚህ አይነት ቦክሰኛ ነው እንጂ እነቤቱን ልዩ ሰው ነው በጣም ይችላል በርካታ ተመልካቾች ገብተው ውድድሩን ከጊችሮ ጋር ካሉት የተጫወቱትን ጨዋታ ኢቲኤፍሲ 3 ላይ አብርሃም ቨርሰስ ጊችሮ ከኢንግላንድ መጡ መስፍን ብሩ ከተመስገን ምትኩ ከኢንግላንድ መጡ ቢሆን ቻሉት አንተ እዚህ ጋር ሰካ አረገች ድሬዳዋ ምን ቆንጆ ፓንች አገኘው ነቅሎታል አንተ ግን አይወድቅም እሺ አንተ ጊችሮ ለካ የተባለው ጊች ነው አይወድቅም ሰባ ቦክስ ላስተቀበሉ ምን ጊዜ እንዲሸፍናችሁ ነው ዝቅ ትላለህ ይሄንን እጅ ኩላሊትን ይሸፍናል ሊቨርን ይሸፍናል ወሬላ ትንድን ያሳየኝ 48 ወሬ ፈጣጠነች አብሪላ መልስ ምትላል
አዎ አንተ ፋይት ማድረግ ከፈለገም ፋይት ያደርግሃል። ገብርኤልን ስለ ነጥብ አይደለም በቃ ሂድ ጎበዝ ነች ግን አንተ ድሬዳዋ ትሞክራለች ማርያምን ስማ ጦርነት ሂድ ምን ሰነዘረው በቃ ተጫወተበት ይቢስማ ምን ሆነ ዱላ ነው አንተ የተቀበለው በኢየሱስ አንተ አብርሃም አይወድቅም ታይሰኗ አይወድቅም አብርሃም ማርያምን አንተ ነው አብርሃም አለ 65 ኪሎ ከድሬዳዋ ታውቀ ድሬዳዋ ከፌደራል ማረሚያ ቤት ይችላል ድሬዳዋ ከፌደራል ማረሚያ አነሳሰረው አብርሽ ዱላም ግን ይቀበላል አብሪላ እናቴ ከተነፋ የሚያምር ፍጥፍጥ ነው ገብርኤል ነው ፍጥፍጥ ማዘን አብርሃም አለ ፌደራል ማረሚያ ይላል እና ታይሰን ይሄ ነው የሚገጥምሽ አያስፈራም ምን አይነት ዱላ ነው የሚቀበለው ማርያምን በጣም ነው የሚገርመው አብርሽን ጨዋታ ልመርቅላችሁ ብዬ ነው በሰማያዊ ማዕዘን ላይ ነው አሁን አብርሃም ያለው ይሄኛው በጣም ፊዚካሉ ግዙፍ ቦክሰኛ ይመስላል አንተ አብርሃም ግን ፋይት ያላረገው ሰው የለም እንዴ በጣም ስለ ግዙፍና ዱላቸው የሚያስፈራ ይመስሉ ሰዎችን ፋይት አድርጓል ማርያምን አላልኳችሁ በጣም ዱላው ገርሳሽ ነገር ነው ጥርግ የሚያደርግ ዱላ የለ አብርሻውን ሰካሰካ ወጣ ያረገች ካልተጫወተች አስቸጋሪ ነው የሚሆነው አዎ ጃብ ሰካሰካ ወጣ ማለት ይጫወታል ታክ አሁንም ጠቃጣቅ ይላል ወጣ ጠቅ ነው ይሄ ነው ትክክለኛ ጨዋታ ለዚህ ሰውዬ በጣም ዱላው ይጠርጋል አብሮ ያስፈራ ደግሞ ቦክሱንም ያውቀዋል መሰለኝ ጋይስ ወጣ እያለ ነው የሚሰነዝረው የሚያምር እንዲማታ ኢየሱስ አግኝቶታል ኦቨርሄድ ፓንች አንተ አብርሃም አይወድቅም ብሩ ታይሰን ገብርኤል ነው አይወድቅም ጋይስ ሪል ባትማን ነው ወደፊት ነው የሚመጣበት በጣም ጎበዝ ነው ሰላሲስ አንተ በስመ አብ ትችላለህ ቅልቅል ነው የሚያደርገው እጁ በጣም እንትን የሚለው ጥርግ የሚያደርግ ተጫዋች ነው ቀይ ማዘ አብርሾት ሰካሰካ ወጣ ይላል ጠቅ ጃብ እያደረገ ነው አብርሃም እየተጫወተ ያለው ጨዋታ ሙሉ ጃብ ነው የሚያምር ጨዋታ ነው ለሚሆን ጨዋታ ጠንካራ ቦክሰኛ ይመስላል ቀይ ማዘር በኢየሱስ የሚያወጣው ዱላ ያስፈራል ጋይስ ቀይ ማዘር ይኸው እያንዳንዱ ፓንቾቹ ሊጥል ነው የሚፈልገው አብርሽ ተው ጠጋ አትበለው ነካ ወጣ ነው ይሄንን ሰው የሚያስፈልገው ጠንካራ ነው ጋይስ አዎ የሚያምር ነው አብርሽ ነካ በቃ ነጥቡ ግን በሙሉ አብርሃም ጋር ነው እየነካ ይወጣል አንድ የሱ ዱላ እያገኘ አይደል አዎ አዘናነበለት ገብርኤልን ተመልከቱ ድገሙ
ቦክሰኛ ግን ምን አይነት ጽናት እንደሚፈልግ ጋይስ ያርፍብህ ዱላ እኮ ማርያምን ብሮ ይሬስ በዚህ ጋር ወጣው ነበር ካትፍ አብርሽም ወጣ ብላለች እንጂ የሚያምር አፈርካኝ ነው። ሳሙኤል ሙልጌታ ከአብርሃም አለም። ሳሙኤልም የዋዛ ተጫዋች አይደለም ማርያምን እዛ ላይ ጠንካራ ነው። ግን ይሄን የአብርሽን ጨዋታ ሊጫወት ይሞክራል። ሳሚ እንዴት ይሆናል? ነካ ወጣ አብርሽ እኮ ሙሉን እየነካው ነው። የሳሙኤል እጅ አይደርስም አብርሽ ጋር ሆድ ላይ እላይ እታች በቃ የሚገርም ነጥብ ጨዋታ ነካ በቃ ለምን ዱላው እኮ ሊጥላ አይገባም እኮ ዋናው ነጥብ ነው። በዚህ ጋይስ ሳሚ ያላት አድቫንቴጅ ነካውት ማድረግ ይቻላል። አብርሃም ደግሞ አይወድቅማ። አብርሃም አይወድቅም። በዚህ የሚገርም ነው ማርያምን ያለ አንድ የሚያወጣው ዱላ የሆነ ይጠርጋል ብሮ ጥርግ ነው የሚያደርገው። አብርሿ ፉትወርክሽን እያረግሽ ሰካ ወጣ ኮምቢኔሽን እያደረገ ነው። አብርሽ ጃብ ክሮስ ፊቱ ላይ ቀጥታ ነጥብ እያዘ ይወጣ ነው። ወር ላይ ሳሚ ቀጥታ ጥምዝ ምቶች እየሰነዘረ ነው። ቢሆንም ሊያገኘው አልቻለም። አብርሃም ያምር ነገር ነው እያሳየን ያለው። ጃብ ነካ ወጣ this is box bro played Mayweather style ነው እየተጫወተ ያለው አብርሃም። ያ የማይክ ታይሰን ነው የሞከረ ያለው ግን አልቻለውም። አብርሃም የሚለይ ፉትወርክ ብቃት ያለው ቴክኒካል ተጫዋች ነው። ከማን ጋር ምን መጫወት እንዳለበት ያውቃል። አሁን ይሄን ሰውዬ ፋይት ያደርጉ ሳሚ ከባድ ነው ዱላ ጥርግ የሚያደርግ አይነት ዱላ ነው ያለው። ወጣ አብርሿ መታገል አያስፈልግም። ለምን ፋይት አታርገው? አዎ በቃ ነካ ወጣ አሁንም ነካ ይላል። መቤቴን አንተ አብርሽ በጣም እየደበደበው እኮ ነው። እናቴም አሁን ዞረባት ሳሚ መሰለኝ። አብርሽ ፈንሽ በቃ አሁን እዚህ ኮርነር ላይ ሂድ በቃ አሁን አብርሽ ወደፊት እስኪ ካርገ ቀና በል ብሮ ሳሚ ቀና በል እስኪ ጃብ በኢየሱስ አብሪላ ጣለው። የሞቱን ነው እየሰነዘረ ያለው ሳሚ አድክሞታል እየዞረ በነጥብ በዛ ላይ ፊቱ ላይ የአገር ጃብና ክሮስ እያረፈበት ነበር። ስለዚህ አሁን እንደመደከመን ብሎታል። በቃ አብርሽ ከዚህ በኋላ መጨረስ ይችላል። እጅ አወረደ አብርሽ የሚገርም ጨዋታ። ራውንድ 3 ኬስ ላምጣሽ። ራውንድ 3 ሳይኖር ነው የተሸናነፉት እንዴ? አብርሃም አለማሸነፍ እና ይሄ ነው አብርሃም አለም። ታይሰኗ በደንብ ዝግጅትሽን አርጊ። አሁን አብርሃም አለም የተጫወተው አይነት ጨዋታ ከተጫወትክ በጣም ቻንስ አለ ብዬ ነው ማስበው። ታይሰን ፉትወርክ ፍሌክሲብል ስለሆነ እየነካሽ እየወጣሽ ከተጫወትሽ ታይሰኗ ቻንስ አለ። ፋይት ላድርገው ካል ግን አብርሃም እንደምትይው ዱላ በጣም ይቋቋማል። ውጭ ላይ የወደቀውን ጨዋታዎች ምናምን አይተ አብርሃም ዝም ብሎ ይወድቃል አልክ እንጂ አብርሃም አይወድቅም ጋይስ። ፋይት ካረከው በጣም አስቸጋሪ ነው። አብርሃም በጣም ይችላል። ፉትወርኩም እኮ የሚገርም ነው። ግን ያንተ ከፍሌክሲቢሊቲ ጋር ከወጣትነት ጋር ፍሌክሲብል ስለምትሆን ቻንስ አለ ብዬ አስባለሁ። ታይሰኗ እንደዚህ አይነት ጨዋታውን አብርሃም እንደተጫወተ አይነት ጨዋታ እየነካ የምትወጣ ከሆነ ይሄ ነው ያለኝ አስተያየት። አብርሃም ግን 60% የዊን ቻንስ አለው ብዬ አስባለሁ። ታይሰኗ በጣም ነው የምትመቸኝ። አብርሃም ጎትነ ሪል ቦክሰኛ ነው። አሁን ጊዜክ ይመስለኛል፣ ፕራይም ታይምክ ይመስለኛል። ይመቻችሁ።